ሩታ እንግዲህ የሄርሜላ ቦታ ተክታ መተወን ጀምራለች ማለት ነው። አቦ ሩታ ይመችሽ፣ አንቺ ትሄጃለሽ። እኔ በጣም ነው ፍርስ ያደረግሽኝ እንደው ሩታ እንጂ እንደ አንቺ ምሳሌ ስራ ሩታ ሩታ አንቺ ታምረኛ ነሽ። እውነት 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 ትለያለሽ። ቻልሽበት እንደው ኧረ ሩታ በአንድ ጊዜ እንደዚህ መቀየር እንደው ትችያለሽ አንቺ ዛራ። ኧረ ትችያለሽ፣ አይገልጽም። ሩታ እንግዲህ ሩታ ሩታ አቦ ትለያለሽ አንቺ ትችይበታለሽ ማለት ነው። ትችያለሽ ሁሉንም ነገር ማለት ነው። ኤርሜላ እንግዲህ አፍሽን ጥርግ እያደረግሽ መሄድ አለብሽ። ከሰው ትዳር ውስጥ ውጪ። ይኸው እነሱ ዞሮ ዞሮ አንድ ላይ መሆናቸው የማይቀር ስለነበረ ዝም ብለሽ ነበር ስትደክሚ የቆየሽው ማለት ነው። እንግዲህ ሀቤልም በዚህ ሰዓት ሲከራከር ያለው ከኤርሜላ ጎን ሆኖ ነው ለእሷ እየተከራከረላት ያለው ማለት ነው። እንግዲህ ጨክን ነው ቻለው፣ እንግዲህ ቻለው። ሩታና አብርሃም እንግዲህ ከዚህ በኋላ አንድ ላይ ናቸው እና እናንተ እንግዲህ ከኋላ ቀራችሁ፣ የሰው ትዳር ውስጥ ገብታችሁ ፈላጭ ቆራጭ የሆናችሁ ይሄው ቀራችሁ። እናንተ እንግዲህ ሩታ ገባችበት እንግዲህ የሰው ትዳር ውስጥ ገብተሽ እንግዲህ ኤርሜላ አሁን እንግዲህ ምን ብላሽ ምን ይዋጥሽ? እንግዲህ አስቸጋሪ እኮ ነው አንዳንድ ጊዜ። እያያችሁ ተራመዱ የሚባል አባባል እውነት ነው እና ሩታ እንግዲህ ወደ ባላ ተመልሳለች። እንግዲህ ምን ይዋጥሽ? እንግዲህ ከዚህ በኋላ ምን ማድረግ ትቻለሽ ማለት ነው። አብርሃም እንግዲህ ብደናገርም እንግዲህ ሩታ አጣደፈችው ማለት ነው። እንግዲህ ሩታ ትችይበታለሽ። በቃ አሁንማ እኮ ገባሽለት እኮ። አረ ሩታዬ እኔ በህይወቴ እንደ ዛሬ ስቄ አላቅም። እኔ እንዴት እንዳሳቅሽኝ እኔ እንጃ። በቃ እሷም እንደዚህ እያማለለች አልነበረም ባልሽን የወሰድሽው የወሰደችብሽ። አንቺም እንግዲህ እንደዚህ እያማለልሽ እንግዲህ ባልሽን ወደ ራስሽ ሰብሰብ አድርጊ ማለት ነው። በጊዜ ሳይመሽ በጊዜ መሰብሰብ አለባችሁ ማለት ነው። እንግዲህ ኤርሜላ በመጨረሻ እንግዲህ ውርደቷን ተከናንባ ትሄዳለች ማለት ነው። የሰው ባል ላይ የሰው ትዳር ላይ የማይሆን ነገር እያደረግሽ ቆየሽ። እንግዲህ ኤርሜላ እንግዲህ ምንም ማድረግ አይቻልም። እንግዲህ ከመጀመሪያም እንደማይሆንሽ ሁሉም ነገር አሪቀሽ ማሰብ ነበረብሽ። ነገር ግን እንግዲህ ያው ሩታና አብርሃም እንግዲህ እኔ በአንተ ፍቅር ተቃጠልኩ እያለ እየተባባሉ ነው እየተባባሉ ነው ማለት ነው። ጉድ በል የሀገሬ ሰው አለ። ሩታ እንግዲህ ከዚህ በኋላ አብርሃም ጫፍ እንደማታደርስሽ መጠንቀቅ አለብሽ ሄርሜላ። እንግዲህ ሩታ ከዚህ በኋላ ባሌ አንቴን መንከባከብ ግዴታ አለብኝ ብላለች ማለት ነው። እንግዲህ ሩታዬ በርቺ፣ በዚህ ቀጥይበት። እንግዲህ ሄርሜላ ከህይወታችሁ ካልወጣችሁ ድረስ እናንተ ሰላም አታገኙ ማለት ነው። እሷ ካጠገባችሁ ማራቅ አለባችሁ በመጀመሪያ ደረጃ ማለት ነው። ሄርሜላ ከእናንተ እስካራቀች ከህይወታችሁ እስካልወጣች ድረስ ሰላም ልታገኙ አትችሉም ማለት ነው። መጀመሪያ ከህይወታችሁ መራቅ ያለባችሁ እነ አቤል፣ እነ ብሩክ፣ እነ ሄርሜላ እንግዲህ የትዳራችሁ አደጋ ላይ እየጣሉ ያሉ ሰዎች ሁለቱና ሶስቱ ናችሁ ማለት ነው። እነሱ እንግዲህ ካጠገባችሁ ከራቀው እናንተ ሰላም ህይወት ትኖራላችሁ ማለት ነው። እንግዲህ በጣም ደስ ይላል እውነት ለመናገር። አንደኛ ነገር እናንተ ባለትዳሮችን ብትሆኑ መሀላችሁ ልጅ አለ ማለት ነው። ብቻ ተመስገን ነው ስለ ሁሉም ነገር። በርቺ ሩታ፣ እንግዲህ በዚሁ ቀጥይበት። የጀመርሽውን ነገር እንዳታቋርጭ። እንግዲህ እውነት ሩታ ትችያለሽ ማለት ነው። ለማንኛውም አብርሃም መደናገርክ አይገርምህም ማለት ነው። ምኖ ያን ጊዜ ሄርሜላ ከትዳርክ ላይ ወስዳ እንደዛ ስታማልልክ የነበረ ምን ነካሽ? እኔ ባለ ትዳር ነው ለምን አላልካትም ነበረ? ሚስትክ እንደዚህ ስትል እንደዚህ ያልከው ማለት ነው። በጣም ነው ድንብርብሩ የወጣ። በነገራችን ላይ አብርሃም
ምንም ማድረግ አይቻልም። እንግዲህ አብርሽዬ ቻል። እንግዲህ ሚስትህ ናት፣ አዲስ ሴት አይደለችም። ከአዲስ ሴት ጋር እንደፈለክ ስትሆን ቆይተሃል። ሩታ ደግሞ አዲስ ሴት አይደለችም ለአንተ ህይወት ውስጥ ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ ሩታ አሁን ቆርጣ ተነስታለች ማለት ነው። ነገር ግን ሩታ አሁን በዚህ ሰዓት እነ ሄርሜላን ከማሳስራቸው እንግዲህ ጮጋራቸውን ብልጣቸው ይሻላል ብላ ተነስታለች ማለት ነው። ምክንያቱም ከሚተሳስራቸው ጮጋራቸው ብላጥ ይሻላል። እነሱን አሳስራ በየፖሊስ ጣባ ከምትዞር እንደዚህ ቁጭ ብላ እንግዲህ ባሏ ጋር ሆና የእነሱን ጮጓራቸውን እንድላጥ ማድረግ ነው የሚሻለው። አጭሩን መንገድ እንግዲህ ሩታ እየመረጠችው ማለት ነው። አቦ ይመችሽ ሩታ፣ በጣም ደስ ይላል። ወደ ትዳርሽ መመለስ ግን እንግዲህ እንዳትተዩ፣ ወደ ትዳርሽ ተመልሰሽ ከትዳራችሁ ጋር ተሳስባችሁ አንደኛ ነገር ልጅ መሀላችሁ አለና በሰላም ትዳራችሁን ይዛችሁ ብትኖሩ በጣም መልካም ነው ብዬ ነው የማስበው እኔ ማለት ነው። ልጅ ማለት የአባቱም የእናቱም ፍቅር ያስፈልጋል፣ ግድ ነው። መሀላችሁም በኋላ ነገ ልጃችሁ እንዴት ነው አባቴና እናቴ እንዴት ነው የተለያያችሁት ብላችሁ ጥያቄ ቢጠይቃችሁ ራሱ እናንተ የጡ መልስ አይኖራችሁም ማለት ነው። ምክንያቱም አለያየታቸው የተለያየ በጣም ነው የሚያስጠላ ማለት ነው። ስለዚህ እንግዲህ አንድ ላይ ፍቅራችሁን ነው ያለባችሁ ማለት ነው። ፈጣሪ እንግዲህ ያጣመረ ማንም ሰው ማለት ነው። ፈጣሪ ፍቅራችሁን አብዝቶ ይስጣችሁ። ከምንም በላይ ለሰው ልጅ ፍቅር ነውና፣ ከምንም የሚበልጥ ፍቅር ነውና ፈጣሪ ፍቅራችሁን እያበዛላችሁ መጨረሻችሁን እያሳምርላችሁ። በጣም ደስ ይላል እውነት ለመናገር ሩታ በዚህ ቀጥይበት። እንግዲህ ከዚህ እነዚህ ባለጌ አውዳዎች የሆኑ ጓደኞች እንግዲህ እነሱ ናቸው ትዳሩን እንዲበትን እያደረጉ ያሉት ማለት ነው። ባይዘዌ ኤርሜላ የምትባል ሴትዮ ወይ ለራሷ አትሆንም ወይ ሰው አትሆንም ማለት ነው። የሰው ትዳር ላይ ገብታ ይሄን ሁሉ ማድረጓ በጣም ይከብዳል በነገራችን ላይ ማለት ነው። እንግዲህ ብድር በምድር ነው የሚባለው። እሷም እንግዲህ እየሰራችው ስትበጠብጥ የነበረችው ያው በህይወታችን ውስጥ እያደረግነው ነገር እንዳደራ ስለሚቀመጥልን ሁላችንም እንቀምሳለን ማለት ነው። ኤርሜላ እንግዲህ በመጨረሻ ደንግጣለች። እንግዲህ አብርሃም እና ሩታ እንግዲህ ሩም ውስጥ ነበሩ። እዛ ሆና መጣች፣ በሩን አንኳኳች ማለት ነው። እኔ ነኝ የምከፍተው በሩን እንዳትከፍት እያለን ነበረ ማለት ነው አብርሃም። እኔ ነኝ የምከፍተው፣ ከዚህ በኋላ አንተ አይደለም የምትከፍተው፣ እኔ ነኝ አንተን መንከባከብ ያለብኝ፣ ከዚህ በኋላ ሁሉንም ነገር ማድረግ ያለብኝ እኔ ነኝ እንጂ አንተ ምንም ነገር አታደርግም። እኔ አንተን መንከባከብ አለብኝ፣ ከዚህ በኋላ አንተን የመንከባከብ ደግሞ ግዴታ አለብኝ፣ ባሌ እስከሆንክ ድረስ መንከባከብ አለብኝ በማለት እንግዲህ አንተ አይደለም የምትከፍተው ብላ ሄዳ በሩን ክፍት ስታደርግ እንጂ ኤርሜላ ናት ማለት ነው። ቁምጣ ለብሳ ነው እንጂ የመጣችው አብርሃምን ልታማልለ። ወይ ውርደቱ! ውርደት እኮ ነው ይሄ። የሰው ባል ላይ ሙጭጭ ብሎ አልላቀቅም ማለት እውነት በጣም ነው የሚያስጠላ። የሰው ባል ላይ ሙጭጭ ብሎ እንግዲህ አልላቀቅም ማለት በጣም ያስጠላል እውነት ለመናገር ማለት ነው። ኤርሜላ ፈጣሪ ልቦና ይስጥሽ። በጣም ነው የሚከብደው ያንቺ እያደረግሽ ያለሽው በጣም ነው የሚቀፈው እውነት ለመናገር ማለት ነው። ሰላም ሰላም፣ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይን? ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። ከምንም በላይ ለሰው ልጅ የሚያስፈልገው ሰላም ነው እና ሰላሙን፣ ፍቅሩን፣ አንድነቱን ያብዛልን። ፈጣሪ አገራችን ሰላም ያደርግልን። በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ፈጣሪ ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንኳን ወደ ቻናሌ በሰላም መጣችሁ። ወደ ቤቴ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው፣ ከኛ የሚጎል ነገር የለም ማለት ነው። የኔ ውድ ቤተሰቦች ቪዲዮ ስታዩ ላይክ አድርጉልኝ። ከኛ የሚጎል ነገር የለም። የማንኛውም ሰው ቪዲዮ ላይክ ብናደርግለት ከኛ የሚጎል ነገር የለም ማለት ነው። ከኛ የሚቆነጠር የሚሄድብን ነገር የለም ማለት ነው። መልካምነት ለራስ ነው። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ከወደ ቤቴ በሰላም መጣችሁ። በድጋሜ ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። የልባችሁን ምሻት ከኃጢአት ውጭ ፈጣሪ ይፈጽምላችሁ እላችኋለሁ የኔ ውድ ቤተሰቦች። ዛሬ እንግዲህ በአዲስ ቪዲዮ
እንግዲህ ሩታዬ ምርጥ ነገር ጀምራለች እንግዲህ ማለት ነው። መጨረሻውን ያሳምርላቸው። በጣም ነው ደስ የሚለው። በነገራችን ላይ እናንተ እንደዚህ ፍቅር በፍቅር ስትሆኑ ነው የሚያምርባቸው እንጂ ማንም ሰው ወሬ ሰምታችሁ ትዳራችሁን መበጥበጥ አይጠበቅባችሁም ማለት ነው። እናንተ በአንደኛ ትዳር ብትሆኑም ልጅ አለ መሀላችሁ፣ ለልጃችሁ የምትመልሱትን ጥያቄ አይኖራችሁም ነገ ማለት ነው። ነገር ግን ሁለታችሁም ተሳስባችሁ ተፋቅራችሁ በፍቅር በሰላም ልጃችሁን ቢታሳድጉ ነገር ነው ማለት ነው። በጣም ደስ ይላል። እውነት ለመናገር ሴት ልጅ እንግዲህ ቢል ናት፣ ወንድ ልጅ ጅል ነው። እንደ በግ እንግዲህ ወደ ሄደበት ቦታ መጎተት ነው የሚፈልገው ወንድ ልጅ ማለት ነው። ነገር ግን ሴት ልጅ እንግዲህ ከጥፋቱ መመለስ ትችላለች ወንድ ልጅን ማለት ነው። ሩታ እንግዲህ በዚህ ሰዓት ወደ አብርሃም ሄዳ ከሁሉም ነገር እንዲመለስ ከሁሉም ነገር ራሱን እንዲቆጥብ እንዲሰበሰብ ልታደርግ ቆርጣ ተነስታለች ማለት ነው። እንግዲህ ማንኛውም አራጋቢ አሻብሻቢ ሁላ እንግዲህ ከኋላ ይቀራሉ ማለት ነው። በጣም ደስ ይላል። ሩታ እንደው በዚህ ቀጥይበት፣ ትዳርሽን ማዳን ያለብሽ ማለት ነው። እነዚህ አውዳዎች ናቸው ከአንቺ ጋር በልተው ጠጥተው ትዳርሽን ለመበተን ቆርጦ የተነሳ አቤል የሚባለው ሰውየው ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ አብርሃምና ሩታ ከዚህ በኋላ አንድ ላይ ናቸው ማለት ነው። አቤል እንግዲህ ጮጋራው ጭሷል። እንግዲህ ካጠገቡ እንግዲህ ወተት ምናምን የሚያቀብለው ሰው ያስፈልገዋል ማለት ነው። ኤርሜላና አቤል እንግዲህ በጣም ጨሰስ ብለዋል ማለት ነው። ምንም ማድረግ አይቻልም። እንግዲህ ሩታ ቆርጣ ተነስታለች። እንግዲህ ባሌን እኔ ነኝ ከዚህ በኋላ መንከባከብ ያለብኝ ከማንም ጋራ መሆን የለበትም ብላ ተነስታለች ማለት ነው። አቦ ይመቻችሁ። በጣም ደስ ይላል። ፈጣሪ ፍቅራችሁን ያብዛላችሁ። በዚህ ቀጥሉበት። እንደዚህ ፍቅር በፍቅር ስትሆኑ ነው እናንተ የሚያምርባችሁ እንጂ የማንም ወሬ ልቅምቃሚ ሰምታችሁ ትዳራችሁ መበጥበጥ የለባችሁ ማለት ነው። ሰላማችሁ ይብዛልኝ። ዛሬ ይዤ የመጣሁት ቆይታ ዛሬ ይህንን ይመስል ነበር የኔ ውድ ቤተሰቦች። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ሰላማችሁ ይብዛልኝ። በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።